ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ አበይት የሆኑ መረጃዎችን ይዤላችሁ ቀርብ ያለው አብራችሁኝ እንድትቆዩ ግብዣዬን አቀርባለሁ። በመኖሪያ ቤት ኪራይ ውል ላይ የተከለከሉ ዋና ዋና ተግባራት ይፋ ሆነዋል። በኢትዮጵያ የዲጂታል ታሪክ አዲስ ታሪክ መመዝገቡ እየተነገረ ነው። የአሜሪካ ወታደራዊ ኃይል በሆርሙዝ ሰርጥ ሌላ ዙር የአየር ጥቃት መፈጸሙን አስታወቀ። በሀገር ውስጥ ዜናዎች እንጀምራለን። በመኖሪያ ቤት ኪራይ ውል ላይ የተከለከሉ ዋና ዋና ተግባራት ይፋ ሆነዋል። የአዲስ አበባ ከተማ አስተዳደር የቤት ልማት እና አስተዳደር ቢሮ በመኖሪያ ቤት ኪራይ ውል አፈጻጸም ላይ በአከራዮችና በተከራዮች ዘንድ የተከለከሉ ተግባራትን አስመልክቶ መረጃውን ይፋ አድርጓል። እንደ ቢሮ ማስታወቂያ በሁለቱ ወገኖች መካከል ማለትም በአከራይና ተከራይ መካከል በሚደረግ ማንኛውም የመኖሪያ ቤት ኪራይ ውል ውስጥ የሚከተሉትን ድርጊቶች መፈጸም በሕግ የተከለከለ ነው ሲልም ገልጿል። እነዚህ በሕግ የተከለከሉ ተግባራትም 1. ያለ ውል ማከራየት፣ የመኖሪያ ቤት ኪራይ ውል ሳያስመዘግቡ መከራየትና ማከራየት። 2. የጊዜ ገደብ ማሳለፍ፣ በአከራይ ወይም ተከራይ ቸልተኝነት የኪራይ ውሉን በአዋጁ የተቀመጠውን የጊዜ ገደብ አሳልፎ ማስመዝገብ። 3. ውል አለማደስ፣ ይሄውም የመኖሪያ ቤት ኪራይ ውል እድሳትን በወቅቱ አለማስመዝገብ። 4. ህገወጥ የዋጋ ጭማሪ፣ በአዋጁ ከተፈቀደው አግባብ ውጪ የቤት ኪራይ ዋጋ ጭማሪ ማድረግ። 5. ያለ ጊዜው ከቤት ማስወጣት፣ ይኸውም በአዋጁ ከሚፈቀደው ውጪ የውል ዘመን ሳይጠናቀቅ ተከራይን ከቤት ማስወጣት። 6. ያለ ማስጠንቀቂያ ውል ማቋረጥ፣ በአዋጁ የተቀመጠውን የማስታወቂያ ወይም የማስጠንቀቂያ ጊዜ ሳይሰጡ ውል ማቋረጥ። 7. ከመጠን በላይ ቅድመ ክፍያ መጠየቅ፣ ይህም በአዋጁ ከተቀመጠው መጠን በላይ የቅድመ ክፍያ ወይም አድቫንስ እንዲፈጸም ማስገደድ። 8. በጥሬ ገንዘብ ክፍያ መፈጸም፣ የቤት ኪራይ ክፍያን በባንክ ወይም በሌላ ህጋዊ በሆነ የኤሌክትሮኒክ ወይም ዲጂታል መንገድ አለመፈጸም። 9. ቤትን ያለ አገልግሎት ባዶውን ማስቀመጥ፣ ቀደም ሲል ሲከራይ የቆየን የመኖሪያ ቤት ወይም ግንባታው ሙሉ ለሙሉ የተጠናቀቀ አዲስ ቤትን ያለ አገልግሎት እንዲቀመጥ ማድረግ። 10 እና የመጨረሻው ሐሰተኛ መረጃ ማቅረብ፣ ይህም ደግሞ በአዋጁ ለአከራይ የተሰጠው ማበረታቻ ያለ አግባብ ለመጠቀም ሐሰተኛ መረጃ ወይም ማስረጃ ማቅረብ ናቸው ብሏል። በኢትዮጵያ የዲጂታል ታሪክ አዲስ ታሪክ ተመዝግቧል። የወጣቱ የፈጠራ ባለሙያ ቃሉ ፑቲክ ስራ በሁለት ቀናት ውስጥ 97 ሚሊዮን እይታዎችን በኢንስታግራም ማግኘቱ ተነግሯል። ኢትዮጵያዊው የዲጂታል ይዘትና የፈጠራ ባለሙያ ቃሉ ፑቲክ ከእግር ኳስና ከዲዛይን ጥበብ ጋር አያይዞ የሰራው አስደናቂ ስራ ከራሱ ከኢንስታግራም ኦፊሻላዊ ገጽ ጋር አብሮ በመተባበር ከተለቀቀ በኋላ በዓለም አቀፍ የዲጂታል ሚዲያ መድረክ ላይ ታሪክ ሰርቷል። በዓለም ዙሪያ ከ685 ሚሊዮን በላይ ተከታዮች ባለው የኢንስታግራም ዋና ገጽ ላይ የወጣው ይህ የፈጠራ ስራ በተለቀቀ በሁለት ቀናት ውስጥ ብቻ 97 ሚሊዮን እይታዎችን በማስመዝገብ በሀገራችን የዲጂታል ሚዲያ ታሪክ ውስጥ እስካሁን ከተመዘገቡት የቪዲዮ እይታዎች ሁሉ ከፍተኛውና ፈጣኑ ሆኖ ተመዝግቧል። የኢንስታግራም ባለቤት ከሆኑት ወይም የሜታ ኩባንያ ከፍተኛ አመራሮችና ገጾች ጋር በቀጥታ እንዲህ ባለው ደረጃ ተጋግዞ መስራቱ የኢትዮጵያን ስም በዓለም አቀፍ የዲጂታልና የጥበብ መድረክ ላይ በከፍተኛ ኩራት ያስጠራል። ከሜታ ኦፊሴላዊ ገጽ ጋር የሚደረጉ የይዘት ትብብሮችና በቢሊዮን የሚቆጠሩ ሰዎችን የሚደርሱ እይታዎች ይገኛል። እጅግ ከፍተኛ የገንዘብ ክፍያ፣ የዓለም አቀፍ ድርጅቶች የስፖንሰርሺፕ እና የንግድ ውሎች በሮችን በሰፊው የሚከፍቱ ናቸው። ይህ ታሪካዊ ስኬት ለቃሉ ፑቲክ ብቻም ሳይሆን በችሎታቸው በፈጠራቸውና በጽናታቸው ለሚደክሙ በርካታ ኢትዮጵያውያን ወጣቶች ትልቅ ማረጋገጫና ማበረታቻ ነው ተብሏል። ጥረት፣ ዕውቀትና የፈጠራ አመለካከት ካለ ከየትኛውም የዓለም ጥግ ተነስተው የዓለምን ትኩረት መሳብ እንደሚቻል በተግባርም አሳይቷል ሲል 433 ወርልድ ኒውስ ዘግቧል።
ወደ ባህር ማዶ ዜናዎች ስንተላለፍ የአሜሪካ ወታደራዊ ኃይል በሆርሙዝ ሰርጥ ሌላ ዙር የአየር ጥቃት መፈጸሙን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለተገደሉት የአሜሪካ ወታደሮች በቀል እንደሚወስዱ ከተናገሩ በኋላ የተካሄደው ይህ ጥቃት ለ10ኛ ተከታታይ ምሽቶችም ቀጥሏል። So, Kate, this is now, I believe, the 10th day in a row of U.S. strikes on Iran. How much more could they widen and escalate, especially given the president's rhetoric? That's right. It's right now a big open question. So, as you mentioned, just in the past hour, the U.S. has launched a new round of strikes on Iran. This is the 10th consecutive night, and it comes after 3 U.S. service members were killed over the weekend. Then, now there are reports that mediators are really pushing to try to de-escalate the war, bring talks back, and proposing a new 10-day ceasefire. But Trump ቀደም ሲል ባደረጉት ንግግር በቅርቡ ለተገደሉት 3 የአሜሪካ ወታደሮች ክብር ሲባል ሰኞ ምሽት በኢራን ላይ በጣም ከባድ ጥቃት መፈጸሙን ገልጸው ነበር። ለዚህ ጥቃት ምላሽ ለመስጠት ኢራን በሆርሙዝ ሰርጥ ላይ በሚገኙ 2 የነዳጅ ጫኝ መርከቦች እንዲሁም በባህሬንና ኩዌት በሚገኙ የአሜሪካ ወታደራዊ ሀብቶች ላይ ጥቃት ማድረሷን የሀገሪቱ የመንግስት ዜና ኤጀንሲ ኢርና ዘግቧል። 4 flag-draped transfer cases arrived in a C-17 military transport aircraft. Soldiers, wearing white cotton gloves, transferred the remains of their fallen comrades to awaiting vehicles. The Pentagon identified First Lieutenant Tyler James Feehan, a 25-year-old from Hawaii, and Private Isabella Gonzalez, a 19-year-old from Texas, both who were killed when an Iranian missile struck Muwafaq Salti Air Base in Jordan on Friday. Sergeant Angel Rampersad, a 28-year-old from New York, is also believed to have been killed in action in Jordan. The 4th transfer case carried the remains of Sergeant Michael Emmanuel Swinton, a 30-year-old from North Carolina, who was killed the following day at Erbil Air Base in Iraq during a controlled detonation of a downed one-way Iranian drone. ፕሬዚዳንት መሱድ ፔሽኪያን በበኩላቸው ኢራን አሁን ከአሜሪካ ጋር ሙሉ በሙሉ ጦርነት ውስጥ መሆኗን ተናግረዋል። የኢራን እስላማዊ አብዮታዊ ዘብ በባህሬን የሚገኘውን የአሜሪካውን የአማዞን ኩባንያ መሰረተ ልማት ኢላማ ማድረጉንም አስታውቋል። በተጨማሪም አብዮታዊ ዘቡ በባህሬን የሚገኘውን የአሜሪካውን አማዞን ኩባንያ የማዕከላዊ ዳታ መሰረተ ልማት በበርካታ ክሩዝ ሚሳኤሎች በመምታት አውድሞታል ሲል የዜና ኤጀንሲው ዘግቧል። የአሜሪካ ማዕከላዊ እዝ በኤክስ ገጹ ባወጣው መግለጫ የቅርብ ጊዜዎቹ ጥቃቶች የኢራንን ወታደራዊ የቁጥጥር ማዕከላት፣ የባህር ላይ አቅሞችን፣ የሚሳኤልና ድሮን ማስወንጨፊያ ቦታዎችን እንዲሁም የአየር መከላከያ ስርዓቶችን ኢላማ ያደረጉ መሆናቸውንም ገልጿል። ኢራን በበኩሏ ጠቃሚ በሆነው የውሃ መንገድ ላይ ለማለፍ ሲሞክሩ ጥቃት ያደረሰችባቸውን የሁለቱም የነዳጅ ጫኝ መርከቦች ሰራተኞች ለማዳን ቡድኖች እየጣሩ ይገኛሉ ብላለች። ይህ በእንዲህ እንዳለ ዶናልድ ትራምፕ ሊባኖስን ለመርዳት ቃል መግባታቸው ተገልጿል። ነገር ግን የእስራኤልን ለቆ መውጣትን በተመለከተ ምንም አይነት የጊዜ ሰሌዳ እንዳልሰጡም ተነግሯል። የሊባኖስ ፕሬዝዳንት ጆሴፍ አውን ዓላማቸው በሊባኖስና በእስራኤል መካከል ያለውን የጠላትነት ሁኔታ ለዘላቂነት ማብቃት እንደሆነ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ የእስራኤል ኃይሎች በደቡብ የሀገሪቱ ክፍል እያካሄዱት ባለው ወረራ መካከል ከሊባኖሱ አቻቸው ጆሴፍ አውን ጋር ባደረጉት ስብሰባ አሜሪካ ሊባኖስን እንደምታግዛት ቃል ገብተዋል። የአሜሪካው ፕሬዝዳንት ማክሰኞ ዕለት ማለትም ባሳለፍነው ማክሰኞ በነጭ ቤተ መንግስት ከአውን ጋር ጎን ሆነው ለጋዜጠኞች በተናገሩበት ወቅት ምንም አይነት ግልጽ ወይም ተጨባጭ ፖሊሲ አላወጡም። እስራኤል ከሀገሪቱ የወጣችበትን ወይም ደግሞ የምትወጣበትን የጊዜ ሰሌዳ አለ ወይ ተብለው ሲጠየቁ ትራምፕ እየወጡ ባሉበት ወይም በሂደት ላይ ናቸው፣ ወደ ሌሎች ክፍሎች እንደገና እየተሰማሩ ነው ብለዋል። በእውነታው ግን እስራኤል ከወረረችበት ከመጋቢት ወር ጀምሮ ከአንዱም አካባቢ አልወጣችም። ባሳለፍነው ሰኞ ዕለት የአሜሪካ የውጭ ጉዳይ ሚኒስትር በሊባኖስ እስራኤል ማዕቀብ ስር የመጀመሪያውን የሙከራ ቀጠና መቋቋሙን አስታውቀዋል። እነዚህ ቀጠናዎች የሊባኖስ ጦር ቀደም ሲል በእስራኤል ተይዘው ወደ ነበሩት ከተሞች እንዲሰማራና የሂዝቦላህ ወታደራዊ እንቅስቃሴ አለመኖሩን እንዲያረጋግጥ የተዘጋጁ ናቸው። በዚህም የመልሶ ግንባታ ስራዎች ተጀምረው ነዋሪዎች መመለስ ይችላሉ ተብሎ ነበር። ነገር ግን በመጀመሪያው የሙከራ ቀጠና ውስጥ የተካተቱት 3ቱ ከተሞች በእስራኤል ቁጥጥር ስር አልነበሩም። በመሆኑም እስራኤል ከነሱ ለቃ አልወጣችም። እስራኤል በደቡብ ሊባኖስ የሚገኙ ሙሉ መንደሮችን በስርዓትና በእቅድ እያፈረሰች ሲሆን የእስራኤል ባለስልጣናትም የሊባኖስ ድንበር ከተሞችን ከካርታው ላይ ማጥፋት ዓላማ እንዳላቸው በግልጽ ተናግረዋል።
ባሳለፍነው ማክሰኞ ዕለት ኦውን ከትራምፕ ጎን ሆነው በሰጡት አስተያየት ስለ እስራኤል በደሎች ምንም አላነሱም። ይልቁንም የአሜሪካው መሪ ያወደሱ ሲሆን የእስራኤልን መውጣት ሂዝቦላህን በመሳሪያ ማስፈታት ላይ ቅድመ ሁኔታ ያደረገውን በአሜሪካ አታላይነት የተደረገውንና የሊባኖስና እስራኤል ማዕቀፍ ስምምነት አድንቀዋል። ፕሬዚደንት ትራምፕና ቡድናቸው ለታሪካዊ ጉብኝትና በሊባኖስና በእስራኤል መካከል ያለውን የጠላትነት ሁኔታ ለዘለቄታዊ ማብቃት የመጨረሻ ዓላማ ያለው ማዕቀፍ አብረን በመፈራረማችን ላስመዘገብነው ታሪካዊ ስኬት በጣም አመሰግናለሁ ብለዋል የሊባኖሱ ፕሬዝዳንት። በዚህ ዓመት መጀመሪያ ላይ አጠቃላይ ቀጠናዊ ጦርነት ከተቀሰቀሰ ወዲህ እስራኤል በሊባኖስ ከ4000 በላይ ሰዎችን የገደለች ሲሆን ሀገሪቱን በወረረችበት ወቅት በመቶዎች የሚቆጠሩ የሕክምና ባለሙያዎችና ጋዜጠኞችን ኢላማ አድርጋለች። ትራምፕ በመክፈቻ ንግግራቸው ሊባኖስ ላለፉት 10 ዓመታት በጣም በደል ደርሶባታል ብለዋል። ነገር ግን የበደሉ ምንጭ በዝርዝር አላስረዱም። ልንረዳት ነው፣ በጣም ልንረዳት ነው ብለዋል የአሜሪካው ፕሬዝዳንት። ስለዚህ ፕሬዝዳንቱና ተወካዮችን እዚህ ማግኘታችን ትልቅ ክብር ነው። ትራምፕ ጎረቤት ሶሪያ ሂዝቦላህን ለማስፈታት በሊባኖስ ወታደራዊ ጣልቃ ገብነት እንድታደርግ ያቀረቡትን ሐሳብ እንደገና ያነሱ ሲሆን ይህ ሐሳብ በሶሪያ ባለስልጣናት ደጋግሞ ውድቅ ተደርጓል። ሂዝቦላህና አሁን በደማስቆ የሚገኘው በፕሬዝዳንት አህመድ አልሻራ የሚመራው መንግስት በሶሪያ የእርስ በርስ ጦርነት ወቅት የነበሩ ተቃራኒ ወገኖች ውስጥ ተሰልፈው የተዋጉ ናቸው። የሊባኖሱ ቡድን ወይም ሂዝቦላህ የፕሬዝዳንት ባሻር አልአሳድን መንግስት ሲደግፍ፣ አልሻር ደግሞ በጦርነቱ መጀመሪያ አካባቢ በሀገሪቱ የነበረውን የአልቃይዳ ክንፍ የሚመራ አማጺ አዛዥ ነበር። ትራምፕ ማክሰኞ ዕለት ለአልሻራ ያላቸውን አድናቆት እንደገና ለመግለጽ አጋጣሚውን ተጠቅመዋል። ሶሪያን አስተባብሮ ይዟታል። መጥቶ ከሂዝቦላህ ጋር አንድ ነገር ማድረግ ይፈልጋል። ታውቃላችሁ፣ ሲዋጉ ነበር። እነርሱ ከሂዝቦላህ ጋር ለረጅም ጊዜ ሲዋጋ ነበር። በጣም ውጤታማ ይሆናል ብዬ አስባለሁ። ስለዚህ የማስብበት ነገር ነው ብለዋል። አንድ የሊባኖስ ጋዜጠኛ በትራምፕ ጉብኝት ወቅት ለኦውን ምን አይነት ተጨባጭ ድጋፍ ሊሰጡ እንደሚችሉ ጠይቋቸዋል። የአሜሪካ ፕሬዝዳንት ወደፊት ታውቃላችሁ ብለው መልሰዋል። ትራምፕ ከሂዝቦላህ ጋር በቀጥታ ለመነጋገር ፈቃደኛ መሆናቸውንም ተናግረዋል። ከሂዝቦላህ ጋር እነጋገራለሁ፣ እኔ ከማንኛውም ሰው ጋር እነጋገራለሁ ብለዋል ለጋዜጠኞች። ቀደም ሲል የሊባኖስ ዋና ጀነራል ሆነው ያገለገሉትን ኦውንን በማመልከት ይህን እላለሁ፣ ፕሬዝዳንቱ ከሂዝቦላህ ጋር እንድነጋገር ከፈለጉ ታውቃላችሁ፣ እርሳቸው ከሂዝቦላህ ጋር ለረጅም ጊዜ ኖረዋል እና ፕሬዝዳንቱ ከሂዝቦላህ ጋር እንድነጋገር ከፈለጉ እነጋገራለሁ ሲሉ ትራምፕ አክለዋል። ኦውን የሊባኖስ ጦር ወይም ኤልኤኤፍ የደህንነትና የመረጋጋት መሰረት ሆኖ እንደሚቀጥል በመናገር ለጦሩ እርዳታ እንዲደረግ ጠይቀዋል። ሂዝቦላህ ኦውን ከእስራኤል ጋር በቀጥታ ለመነጋገር ባደረጉት ውሳኔ እንዲሁም ሊባኖስ የእስራኤልን በደሎች በዓለም አቀፍ ፍርድ ቤቶችና በተባበሩት መንግስታት ድርጅት ላለመጠየቅ በተስማማችበት ማዕቀፍ ላይ በጽኑ ተችቷል። በበኩላቸው ኦውን ሂዝቦላህ በኢራን ስም ሊባኖስን ወደ ጦርነት ጎትቷል ሲሉ የከሰሱ ሲሆን የሊባኖስ ጦር በሀገሪቱ ውስጥ ብቸኛው የታጠቀ ኃይል መሆን እንዳለበት አሲረውበታል። Mr. President, it's an honor having you. Thank you very much. No, thank you. Thank you. I've been looking forward to this visit for a long time. Thank you very much. Meeting such a great president like yourself. That's a very nice thing. See, he knows how to get to me. He knows. He can have anything. Now he can have anything. በመጨረሻም ባሳለፍነው እሁድ የተጠናቀቀው የዓለም ዋንጫ ምን አስተናግዷል? ስፔን አርጀንቲናን በፍጻሜ በማሸነፍ ለሁለተኛ ጊዜ የዓለም ዋንጫን አንስታለች። ከ6 ዓመታት ረጅም ጥበቃ በኋላ ስፔን ለሁለተኛ ጊዜ የወንዶች ዓለም ዋንጫን በባለቤትነት ተቆጣጥራለች። ፌራን ቶሬስ ስፔን አርጀንቲናን 1-0 በሆነ በሚገባ ውጤት ባሸነፈችበት ጨዋታ ላይ የማሸነፊያውን ጎል ያስቆጠረ ሲሆን ይህም ስፔንን በሁለቱም ማለትም በወንዶችም በሴቶችም ዘርፍ የወቅቱ የዓለም ሻምፒዮና ያደርጋታል። ለትዕግስተኛዋ ስፔን ይህ በጎ ምግባሯ ወሳኝ ሆኖ ተገኝቷል። ተጫዋቾቹ ከሌሎች ነገሮች በተጨማሪ በቶም ክሩዝ ንግግር ምክንያት የዘገየውን ጨዋታ ለመጀመር መጠበቅ ነበረባቸው። በእረፍት ሰዓት ወቅትም ከተለመደው እጥፍ ያህል ጊዜ ለመጠበቅ ተገደዋል። በመጨረሻም 106 ደቂቃዎችን ፈጅቶና 20ኛ ሙከራቸውን ካደረጉ በኋላ ነው ፌራን ቶሬስ ስፔን ለሁለተኛ ጊዜ የወንዶችን ዓለም ዋንጫ እንድታሸንፍ ያስቻላትን ግብ በኃይል የመታው።
የስፔኑ አሰልጣኝ ሉዊስ ዴላ ፉዋንቴ በጣም ተነክቻለሁ። ወደ ኋላ መለስ ብዬ ስመለከትና ሳስብ በዚህ የባለ ተሰጥኦ ተጫዋቾች በትውልድ ሁሉንም ነገር በፍጹም ሁሉንም ነገር አሸንፈናል ብለዋል። ጨዋታው ከዚህ ቀደም ብሎ ማለቅ ነበረበት። ነገር ግን ይህ የዓለም ዋንጫ ፍጻሜ ነው እና 10 ተጫዋቾች በሆኑት ላይ እንኳ ጠንክረህ መጫወት አለብህ እና እኛም ለማንኛውም ነገር ዝግጁ ነበርን ብለዋል። የስፔኑ ካፒቴንና የውድድሩ ማርች ተጫዋች ሮድሪ ዋንጫውን ቢያነሳም ይህ የሆነው ዶናልድ ትራምፕ መገኘታቸውን ካሳወቁ በኋላ ነበር። የአሜሪካው ፕሬዝዳንት ከፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ጋር ወደ ሜዳ ሲገቡ ተቃውሞ የገጠማቸው ሲሆን ባለፈው ዓመት በክለቦች የዓለም ዋንጫ ፍጻሜ ላይ እንዳደረጉት ሁሉ አሁንም በዋንጫው ማንሳት ስነ ስርዓቱ ላይ ለመቆየት ጓግተው ቆይተዋል፣ እንዲሁም ታይተዋል። ሮድሪ ታዲያ ትራምፕን ከመድረኩ ላይ በረቀቀ መንገድ ለማስወጣት የሞከረ ሲሆን ኢንፋንቲኖ ግን በፍጥነት በመሮጥ በትረካው ዳርቻ ላይ ከትራምፕ ጋር ተቀላቅለዋል። በእሁዱ የፍጻሜ ጨዋታ በአብዛኛው የቅጽበት የጊዜ ጉዳይ ብቻ ይመስል ነበር። ምክንያቱም የአውሮፓ ሻምፒዮኖቹ የደቡብ አሜሪካ ተቀናቃኞቻቸውን ሙሉ በሙሉ ብልጫ ወስደውባቸዋል። በግማሽ ፍጻሜው ከፈረንሳይ ጋር ባደረጉት አስደናቂ ጨዋታ እንዳደረጉት ሁሉ ስፔን ገና በጠዋቱ ኳሱን ተቆጣጥራ የተጫወተች ሲሆን ወጣቱ ድንቅ ኮከባቸው ላሚን ያማል በአምስተኛው ደቂቃ ላይ መሪ የሚያደርጋቸውን ጎል ለማስቆጠር ተቃርቦ ነበር። ከሰከንዶች በኋላ በሌላኛው የሜዳ ጫፍና በዕድሜ መለኪያ ሊዮኔል ሜሲ የተላለፈለትን ኳስ በስፔኑ ግብ ጠባቂ ኡናይ ሲሞን ተቀድሞበታል። ይህም በዓለም ዋንጫ የመጨረሻው ሊሆን በሚችለው ጨዋታ ላይ ሜሲ ጉልህ ተጽዕኖ ለመፍጠር እጅግ የተቃረበበት አጋጣሚ ነበር። ሜሲ ከጨዋታው በኋላ እውነቱን ለመናገር እነሱ የተሻሉ ነበሩ ብሏል። ጨዋታውን ተሸንፈናል፣ ያንን እንቀበላለን። ይህ ማለት ግን እስካሁን ያደረግነውን ሁሉ እንረሳዋለን ማለት አይደለም። ስለዚህ ሕዝቤን፣ ተጫዋቾቼንና ሀገሬን ማመስገን እፈልጋለሁ ብሏል። በዓለም ዋንጫ ታሪክ ለመጀመሪያ ጊዜ የሱፐር ቦል አይነት የግማሽ ሰዓት ትዕይንት ቀርቦ ነበር። ማዶና፣ ጀስቲን ቢበር እና ቢቲኤስን ጨምሮ ሌሎች ተዋንያን ወደ ሜዳ የገቡ ሲሆን ይህም ከተለመደው የእግር ኳስ ልምድና ከፊፋ ሕግጋት ውጪ የእረፍት ሰዓቱን ከተለመደው የ15 ደቂቃ ወደ እጥፍ ያህል እንዲረዝም አድርጎታል። ይህ ግን የጨዋታውን መልክ ለመቀየር በቂ አልነበረም። ስፔን ማጥቃቷን የቀጠለች ሲሆን አርጀንቲና ደግሞ መከላከሏን፣ መረባበሿንና የስፔንን ሙከራዎች ለማክሸፍ በማርቲኔዝ ላይ መተማመኗን ቀጥላለች። በተጨማሪ ሰዓት ላይ አማካኙ ኤንዞ ፈርናንዴዝ የቀይ ካርድ ማየቱ የአርጀንቲናን ስራ የበለጠ ከባድ ያደረገው ሲሆን የፍጻሜውን ጨዋታ ባለፉት 6 የፍጻሜ ጨዋታዎች በአምስቱ እንደታየው ሁሉ ወደ ጭማሪ ሰዓት አመራ። አርጀንቲናዎች ቢደክሙም ስፔኖች በተደጋጋሚ ድሎችን ቢያበክኑም በሆነ መንገድ ጸንተው ቆይተዋል። በመደበኛው የጨዋታ ክፍለ ጊዜ አንድ ሙከራ ማድረግ ያልቻሉት የደቡብ አሜሪካውያኑ በሆነ ተአምር ይህንን ጨዋታ ማሸነፍ አይችሉም ነበር። ነገር ግን ስፔን በሁለቱ ጥሎ ማለፍ ጨዋታዎች ላይ ባስቆጠረቻቸው የዘገዩ የማሸነፊያ ጎሎች መደናገጥ እንደማታውቅ አስመስክራለች። በእርግጥ የፍጻሜው ጨዋታ ከኬፕ ቨርዲ ጋር 0-0 በሆነ ውጤት ካጠናቀቁት የውድድሩ መክፈቻ ጨዋታ ጋር ተመሳሳይነት ነበረው። ከዚያ በኋላ ስፔን የማጥቃት ብቃቷን ማነስ ከውድድሩ ያስወጣታል ተብሎ ስለታሰበ ለተወሰነ ጊዜ ከትኩረት ውጭ ሆና ነበር። ነገር ግን ውድድሩ እየገፋ ሲሄድ የሉዊስ ዴላ ፉዋንቴ ቡድን ከ2010 ወዲህ ለመጀመሪያ ጊዜ የዓለም ዋንጫን ለማሸነፍ የማጥቃት መሳሪያዎቻቸውን በመሳል የተቆጣጣሪነትን ጥበብ በተግባር አሳይተዋል። የስፔን ሴቶችም በ2023 ውድድሩን በማሸነፍ የወቅቱ የዓለም ሻምፒዮና መሆናቸውን ይታወሳል። ጎል አስቆጣሪው ቶሬስ በመጨረሻም ጎሉ የ47 ሚሊዮን ሕዝብ እንጂ የእኔ ወይም እዚህ ያሉት የ26ቱ ተጫዋቾች አይደለም ብዬ አስባለሁ ብሏል። ዛሬ ዕጣ ፈንታችን ተጽፎ ነበር ብዬ አምናለሁ። ከደጋፊዎቻችን ርቀን ቢሆንም እንድናሸንፍ የተወሰነልን ይመስለኛል። ነገር ግን በተቻለ መጠን ወደ እኛ እንዲቀርቡ ለማድረግ ሞክረናል ብሏል። የፍጻሜው ጨዋታ ከስፖርታዊ እይታ አንጻር ብዙ ነገሮችን ያሳየውን ውድድር አጠናቋል። የኬፕ ቨርዴን ጀግንነት፣ በሜሲና በኪሊያን ምባፔ መካከል የተደረገውን የውድድሩንና የአጠቃላይ የዓለም ዋንጫ ከፍተኛ ጎል አስቆጣሪ የመሆን ፉክክር እንዲሁም የጀርመን በፓራጓይና የኖርዌይ በብራዚል ጥሎ ማለፍ የመሰሉ አስደንጋጭ ክስተቶችም ታይተዋል። ነገር ግን ፖለቲካንም ችላ ማለት የማይቻል ሆኖ ተገኝቷል። ሶማሊያዊው ዳኛ ኦመር አርታን ወደ አሜሪካ እንዳይገባ መከልከሉ ይህ የዓለም ዋንጫ ለመላው ዓለም የቀረበ እንዳልሆነ ስሜት እንዲፈጥር አድርጓል። ኢራን ወደ ጨዋታዎች በበረራ እንድትገባና እንድትወጣ መገደዷና በዚህም ምክንያት አነስተኛ የዝግጅት ጊዜ ማግኘቷ በአሜሪካና በኢራን መካከል ያለውን ግጭት ማስታወሻ ነበር። ትራምፕ የአሜሪካው አጥቂ ፎሎሪን ባሎገን የተጣለበትን የቀይ ካርድ እገዳ እንዲነሳለት ያደረጉት ጣልቃ ገብነትም ቀድሞውኑ ከፍተኛ ለነበረው የፊፋ ሙስና ጥያቄዎች ተጨማሪ ማጠናከሪያ ሆኗል።
በመጨረሻም ውድድሩ ሁል ጊዜም በሚጠናቀቅበት መንገድ ተጠናቋል። እሁድ ዕለት በኒው ጀርሲ ውድድሩ በድጋሚ በስፔን አሸናፊነት ተቋጭቷል። ለዛሬ ይዤላችሁ የቀረብኳቸው አበይት የሆኑ የባህር ማዶና የሀገር ውስጥ መረጃዎች እነዚህን ይመስሉ ነበር። እነዚህን ዜናዎች ያገኘሁት ከተለያዩ አይነት የዜና ምንጮች ሲሆን አልጀዚራ፣ ሲኤንኤን፣ ቢቢሲ፣ ሬውተርስ እንደዚሁም ደግሞ ከሀገራችን የተለያዩ አይነት የመገናኛ ብዙሃን ነው። በሚቀጥለው በሌሎች አበይት መረጃዎችና ዜናዎች ተመልሼ እመጣለሁ። ይህ ሰሞነኛ የዩቲዩብ ቻናል ነው።